እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብራችሁ ቆይታ አድርጋለሁ። በ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ማስጀመሪያ መርሃ ግብር ትናንት 3 ጨዋታዎች ተካሂደዋል። አርባ ምንጭ ከተማ፣ ሐዋሳ ከተማና ቅዱስ ጊዮርጊስም ድል ያደረጉ ክለቦች ናቸው። ሐዋሳ ከተማ ኢትዮጵያ ቡናን በበረከት ሳሙኤል የፍጹም ቅጣት ምት ግብ 1-0 አሸንፏል። ለሐዋሳ ድሉ ከ10 ጨዋታ በኋላ የተገኘም ድል ሆኗል። ከድሬዳዋ ከተማ ጋር የተጫወተው ቅዱስ ጊዮርጊስ በበኩሉ በብሩክ አለማየሁና ሀብታሙ ጉልላት ግቦች 2-1 አሸንፏል። መቻል በሊጉ ግርጌ ላይ በተቀመጠው አርባ ምንጭ ከተማ የ2-1 ሽንፈት ገጥሞታል። ሽንፈቱ መቻል ከሲዳማ ቡና ጋር የነበረውን የነጥብ ልዩነት ማጥበብ የሚችልበትን እድል አሳጥቶታል። ዛሬ ውድድሩ ሲቀጥል 4 ጨዋታዎችም ይካሄዳሉ። ፋሲል ከነማ 12 ሰዓት ላይ በአዳማ ከሸገር ከተማ ጋር ይጫወታል። አጼዎቹ ከ33 ጨዋታ 46 ነጥብ ሰብስበዋል። ወደ መሪዎቹ ለመጠጋትም ይህን መርሃ ግብር ይጫወታሉ። በሌሎች ጨዋታዎች ወላይታ ድቻ ከነገሌ አርሲ፣ ኢትዮጵያ ንግድ ባንክ ከኢትዮ ኤሌክትሪክ፣ ምድረገነት ሽረ ከሀዲያ ሆሳዕና ጨዋታቸውን ያከናውናሉ። ባህር ዳር ዩኒቨርሲቲ ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ ጋር በመተባበር የአንደኛ ደረጃ የአካል ብቃት ስልጠና ለስፖርት ሳይንስ ተመራቂ ተማሪዎች ሰጥቷል። ሰልጣኞች ስልጠናው ሳይንሳዊ እውቀታቸውን ወደ ተግባር እንዲቀይሩ ያስቻለ ነው ተብሏል። ታሪኩ አይነዋ ተጨማሪውን እንደሚከተለው አቀርበዋል። ባህር ዳር ዩኒቨርሲቲ ስፖርት አካዳሚ ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ ጋር በመተባበር የዘንድሮ ተመራቂ ለሆኑት የስፖርት ሳይንስ ተማሪዎች የአንደኛ ደረጃ የጤናና የአካል ብቃት አሰልጣኝነት ስልጠና መስጠቱን ገለጸ። አራተኛ ዓመት ተማሪዎች ከመመረቃቸው በፊት በተለያዩ የስፖርት አይነቶች ተጨማሪ የሆነ ስልጠናዎችን ወስደው እንዲወጡ እናደርጋለን። ከዛ ዓላማችን አንደኛው በጤናና የአካል ብቃት ሰልጥነው እንዲወጡ የምናደርግበት ሂደት ነው። ከግንቦት 4 ጀምሮ ለተከታታይ 2 ሳምንታት ስልጠናውን የተከታተሉት ተማሪዎችም በቆይታቸው በንድፈ ሀሳብና በተግባር የታነጸ ስልጠና ማግኘታቸውን ተናግረዋል። የምናሰራቸውን ሰዎች እንዴት መቀበል እንዳለብን ብዙ ስርዓቱን እና ደግሞ የጤንነት ሁኔታቸውን መመርመር እንዳለብን ቀድመን እንዳለብን ሁሉን ነገር ማጣራት እንዳለብን ተምረናል። ስልጠናው በጣም አሪፍ ነው እና አስፈላጊም ነው። እንግዲህ በ4 ዓመት ጉዞ ውስጥ ያለውን ነገር ጠቅለል አድርገን ያላየናቸው ነገሮች እንድናይ ረድቶናል። ፕራክቲካሊም ቲዮሬቲካሊም በጣም ብዙ ነገር ጠቅሞናል። ወተን ምን መሆን እንዳለብን ዳይሬክሽን በደንብ ሰጥቶናል እና በጣም አሪፍ ነበረ። ብዙ ነገር አግኝተንበታል። በ4 ዓመት ቆይታችን ካገኘነው በተጨማሪ እንግዲህ የአሰልጣኝነት ስልጠና አጭር ቢሆንም ነገር ግን ብዙ ነገር ያገኘንበት ነው። ይህም ደግሞ ወተን ወደ ኢንቫይሮንመንት ስንገባ የምናገኛቸው ሪል ወደ ፊትነሱ ስንገባ ወይም ወደ ጤናና አካል ብቃት ስንገባ የምናገኛቸው ነገሮች ወርክአውት ነው ለየትኛው ዲዚዝ ላለባቸው ሰዎች ፊት የሚያደርገው የሚለውን ነገር አግኝተናል። ከዚህ በተጨማሪ ደግሞ እያንዳንዱ ክሊያንት ወደ ጂም ከመምጣቱ በፊት ወይም ወደ ኤክሰርሳይዝ ከመምጣቱ በፊት አመጋገቡ ምን መስላል የሚለውንና ሌሎች በርካታ የኮሙኒኬሽን ስራውንም እንዴት ማድረግ እንዳለብን ብዙ ነገር ያገኛንበት ነው ማለት ነው። ስልጠናውን የሰጡት የአካል ብቃት አሰልጣኙ ጥበበ ወረት ተመራቂ ተማሪዎች ጤናማ ዜጋና ማህበረሰብን ለመፍጠር ሳይንሳዊ እውቀታቸውን ወደ ተግባር እንዲቀይሩ የሚያስችል ስልጠና ተሰጥቷቸዋል ብለዋል። መሰረታዊ የሆኑ የስልጠና ስነ ዘዴዎችን የተግባር ልምምድና የቲዮሬቲካል ትምህርት ወስደዋል። ጥሩ ልጆች ጎበዞች ናቸው። በተግባርም በቀላሉ የሚቀበሉ ልጆች ናቸው። ተመርቀው ከወጡ በኋላ በሚሄዱበት አካባቢ ሳይንስ የተማሩ ልጆች ስለሆኑ የበለጠ ህብረተሰቡን በጤናው ዘርፍ ያግዛሉ፣ ሳይንሳዊ ስልጠናንም ይሰጣሉ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ የማህበረሰብ ስፖርት ማስፋፊያና ተሳትፎ ዳይሬክቶሬት ተወካይ አቶ የሸዋስ ጌታውን ቢሮ ብቁ ባለሙያዎችን ለማፍራት ከዩኒቨርሲቲዎች ጋር በጋራ እየሰራ እንደሚገኝ ተናግረዋል። ተላላፊ ያልሆኑ በሽታዎች ላይ ችግር ስላለ እነዚህን ነገሮች ለመከላከል ደግሞ የጤናና አካል ብቃት እንቅስቃሴ ስልጠናዎችን በባለሙያዎች ወይም ደግሞ እንደዚህ በተመራቂ ተማሪዎች የበለጠ ሳይንሱን በሚያውቁ በተማሩት ወጣቶች ይህን ስልጠና ብንሰጥ የበለጠ ማህበረሰባችንን ማገልገል የሚችሉ ብቁ የሆኑ ዜጎች ይሆናሉ ብለን ስላሰብን እንደ ክልል እንግዲህ በ10 ዩኒቨርሲቲዎች በጋራ እየሰራን ነው። ባህር ዳር ዩኒቨርሲቲ ላይ የተሰጠው ያሁኑ ለ3ኛ ጊዜ የተሰጠ ስልጠና ነው።